ይዘቃል እሺ ገባህ ይሄ ማለት አንተ ቆይ አሁንም ልታስለቅሳት ነው አንተ ከናይ በምን ተሻልክ ካልዘቅሳት ነው እንደመጣው ልታቂ ይበላል ለምን ነው የሚመጣው ይዝለ ስለዚህ ተበቃ ነው የምታወራው አንተ ማህል ትፈርሚያለሽ አልፈርምም የምትይ ከሆነ ደግሞ ፍርድ ቤት ሄደሽ ያስፈርምሻል ኪራ ተረጋጋ እንጂ ምን ሆነ ነው በዚህ ሁኔታ ውብዬ ብትሄድስ ታዝንብሃለች ውብዬ ታዝናለች አንተ ለእህት አትጨነቅም አስፈርማታለሁ መጣ አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል መሜን ባንተ እንደጨነቀኝ ላሳውቀው እንጂ እስኪገባ ከጄ ሺ ጉዳይ ባደርገው ማለፉን በደጅ ደሞ በዚህ ጊዜ ምን ሚታያለና ሰላም እንዴት ናችሁ የውብዬ ውድ ቤተሰቦች እኔ ያለሁላችሁ እኔን የምትደግፉኝ እሷን የምትደግፉ ባለው በችግር በሀዘኗ ከጎኗ ማትለዩት እንደ ቤተሰብ እንደ ባዳ ሳይሆን እንደ ቤተሰብ ሆናችሁ ከጎኗ ቆማችሁ ሁላችሁም ኮሜንት የምታረጉ ሰብስክራይብ የምታረጓትም ላይክ የምታረጓት እያበረታታችሁ እዚህ ደረጃ እያደረሳችኋት ያላችሁት ሁላችሁም ቤተሰቦች አመሰግናችኋለሁ በጣም እና የሷ አቅም በጣም ብዙ ነው ገና ምንም አላያችሁትም ገና ብዙ መስራት የምትችል ሰው ነች ብዙ አይነት ደረጃ የምትደርስ ሰው ነች እንግዲህ አቅሟን ተወሰነም ቢሆን ታውቁታላችሁ እናንተ አይደል እንዴ ሶሊ ውብዬ ማለት በጣም ጠንካራ ናት በጣም እኔ ከስደት ጀምሮ ስለሷ ሳወራ በቃ እውነት እኔ እንባውን ላይ ተናነቀኛል እውነቴን ነው ብለህና በጣም የምትገርም እህት ነው ያለች እንዴ በጣም ነው የምወዳትና ይሄን ሁሉ ደረጃ ይሄን ሁሉ ችግር አልፋ በስደት ታውቃላችሁ ሁላችሁም ብቻ ብዙ ደረጃ አልፋ ነው እዚህ የደረሰችውና ካሳለፈችው ነገር አንፃር እኔ ይሄ ሁሉ ችግር ከደረሰባት አንፃር አሁን እዚህ መጣ እንደዚህ ትግላላ በህይወቷ የደረሰባትን ነገር ሳይ በቃ ካሳለፈችው ነገር አንፃር እንደዚህ ሲሆንባት በጣም እናደዳለሁ ነው ገባ በጣም በቃ እኔ እዚህ መጣ የረፍት ጊዜዋ ነው ብዬ ነው ለሱ ማሳልፍ የሰጠሁት እህቴ ያለውን ነገር ታውቃላችሁ ቤተሰቦች እናንተም ታውቃላችሁ እና ይሄን ሁሉ ነገር አድርጌ እሱ መጥቶ እንደዚህ ችግሮች ሲፈጥርባት በህይወቷ አሁንም ደስተኛ ሳትሆን ስቀር በቃ እህቴ ምንድነው እኔ እንዴ ለመኖር አልተፈጠረችም እንዴ ብዬ ሁላ አስባለሁና ያ ነገር እልህ ውስጥ ይከተኛል ያለውን ነገር ችግር በቃ ችግር ላይ ችግር እየተደራረበባት እንደሆነ ሳስብ በጣም በቃ እልህ ይዘኛልና ለዛ ነው እያንዳንዱን ያረኩትን ነገር የምታበረታቱኝም ሰዎች አላችሁ ምናምን አውቃለሁ ግን በቃ አሁን ላይ ከጎኗ መሆን ያለብን ሰዓት ነው ገብቷል ቤተሰቦቿም ከጎኗ መሆን ያለባት ሰዓት ነው የእሷን ማበረታታት ከፍ ማድረግና ያለውን ነገር በቃ ከሷ ጎን በመሆን ሴት ነች ሴቶች ደግሞ ታውቁታላችሁ ያለውን ችግር እንደዚህ አይነት ነገር በህይወታችሁ ሲያጋጥማችሁ ታውቃላችሁ ምን አይነት ችግር እንደሚያጋጥማችሁ እና እነዚህ አይነት ችግሮችን አሳልፎ ማለፍ ማለት በጣም ከባድ ነው እሷ ደግሞ ያሳለፈችው ችግሮች በጣም ብዙ አለና ቤተሰብ አበረታቷት በእናታችሁ እኔ እንድታበረታቷት እፈልጋለሁ በቃ እና አበረታቱልኝ አለውልሽ ከጎንሽ ነኝ በሏት በቃ ያለውን ነገር በእንደዚህ አይነት መልኩ ብናስኬደው ደስ ይለኛልና እኔ ከጎኗ አለውላት አሁን እናንተም አለው በሏት ያለውን ነገር አብሮ በመሄድ በቃ አብሮ በማደግ ምታምን ሰው ነች እሷ ገብቷል እና በቃ አለው ከጎንሽ ነኝ ሁሉንም ነገር አብረን በቃ ሰው እንዳላት እንድታምን ማለት ነው ገብቷል አሁን ብቸኝነት እየተሰማት ነው ያለው እኔ እንደዚህ መጥቶ እየቀለደባት እሱ እንዲቀጥል አልፈልግም እነዚህና ቤተሰቦች በላይክ እና በኮሜንት ሁሉንም ነገር ከጎኗ እንደሆናችሁ እንድታሳዩ ይፈልጋሉ እውነቴን ነው የምላችሁ ከጎኗ ሁኑ እኔን የምትደግፉኝ ሰዎች አላችሁ አያለው እና በቃ እሷን የምትደግፉ በጣም የምትወዷት ሰዎች አላችሁ የምታበረታቷት ሰዎች አላችሁ እና በጣም ነው እውነት ከልብ ታላቅ ምስጋና አለኝ ለእናንተ እና ሶልዬ እኔ በሱ ጉዳይም ያለውን ነገር ብዙ ውሳኔዎች ብዙ አውጥቼ አውርጃለሁ ብዙ ነገሮች አስቤያለሁ ታውቃለህ ቤተሰብ ጋር ሽማግሌ እንዲልክ ጠይቄያለሁ ከአንዴም ሁለቴ አይተሃል ያለውን ነገር አይተሃል በኮሜንትም አይተሃል የሚጻፈውን ኮሜንት አለ ቤተሰብ አው ትክክል ነው ሽማግሌ መላክ አለበት ምናምን እሱ ግን እየመጣ ነገሮችን እያደበሰበሰ በእንደዚህ አይነት መልኩ አይደለም እያለ በቃ አላር በቀስ ብሎ አቋርጦ ሊገባ ነው የፈለገው እሱ ገብቷል
እኔ ደግሞ እንደዚህ አይነት ካሳለፈችው ነገር አንፃር እንደዚህ አይነት ነገር አሳልፋ ድጋሚ እንደዚህ አይነት ነገር ውስጥ እንድገባ ስለማልፈልግ ያለውን እርግጥ ያለ ውሳኔ ስለወሰንኩ በህይወቴ እንደዚህ አይነት ውሳኔ ወስኜ አላውቅም ባይዘ እና እርግጥ ያለ ውሳኔ ስለወሰንኩ ያለውን ነገር አስተካክሎ በእንደዚህ አይነት መልኩ ማይጨርስ ከሆነ እኔ ትልቅ ውሳኔ ነው የወሰንኩት። እውነቴን ነው የምልህ እና ዛሬ እኮ አጣጥፈህ ስትጠራኝ እኔ ኪራ ምን ሆኖ ነው እያልኩ ነበር። ትናንትና ብዙ ነገር አውርተን ነበርና ካንተ ጋር ቢያንስ እኔ ዛሬ ይመስለኛል ለሱም ጊዜ ሰጥተው ትንሽ አሁን እህት ይገባኛል በጣም ችግር ውስጥ ናት። ብዙ ነገር እየተፈተነች ነው ያለችው ከስደት ጀምሮ እዚህ መታ ጥሩ ህይወት ነበራት። ግን አንዳንዴ ፈተና የሰው ልጅ ያው ከየት መጣ ሳትል ይገጥማል። ገብቷል አይደለ? አንዳንዴ ትፈተናለህ። ሰው ነህ፣ መውደቅ መነሳት ያለ ነገር ነው እና ቢያንስ እኔ ካንተ አንድ ነገር እንፈልገው ምንድነው እድል ሰጥተው አግኝተህ እንደ ወንድም እስከዛሬ በቁጣና በጭቅጭቅ ነው እየተነጋገራችሁ ያላችሁት፣ በመግባባት አይደለም። ተረጋግተህ አንተም ብታወራውና በሱ ጋር ያለው እውነትን ደግሞ ብሰማና ቢያንስ ውብዬ እንደምታሳዝን እሱም ያሳዝናል ብዬ አስባለሁ። አይመስለኝም። እኔ እሱን አሁን ከልቤ የመነጨ ጥላቻ ኖሮብኝ ሳይሆን ለሷ ከሚያደርግላት አንፃር ነው። ገብቷል? ይሄንን ነገር ማድረገው ለሷ ከሚያሳያት ባህሪ አንፃር ነው። ገብቷል? እኔ እንጂ ምንም ወንድሜ ነበርኩ አምኜ ነው እህቴን የሰጠሁት። ችግር የለም እኮ እንደዚህ አምኜ እህቴን መስጠት ማለት ትልቅ ነገር ነው ታውቃለህ። እና እንደዚህ ተደርጎለትም የሚያደርጋቸው ነገሮች ድርጊቱ ወዴት እየሄደ ነው ይልጅ ወዴት እየሄደ ነው የሚለው ነገር በቃ እኔ በጣም እንትን ብሎኛል። ገብቷል እንዴ? ካዚ ያሳለፈችው ነገር ደግሞ ከኔ በላይ በቃ ከኔ እኩል በሚሆን ደረጃ ያውቃል እሱ። ገብቷል? አብሯት ብዙ አመት ነበር፣ አብረው ብዙ ነገር አሳልፈዋል። ገብቷል? እና እንዴት ችግሮቿን እያወቀ ደግሞ እንዴት እንደዚህ ያደርጋል? የኔ ሐሳብ ገብቷል? ልክ ነህ እኮ በጣም ይሄ ችግር እየተደራረበባት እያወቀ ሌላ ሐሳብ ሌላ ችግር ቤት ውስጥ ይዞ ማምጣት ማለት በጣም ከባድ ነገር ነው። ልክ ነህ እኮ በጣም እረዳሃለሁ። ሁሉ ነገር ልክ ነህ። የምታደርገው ነገር ለሱ አስበህ እንደሆነ አውቃለሁ። ግን ደግሞ እነዚህ ሰዎች የተጣመሩ ሰዎች ናቸው። ልጅ አለ በመሃል። እኔ ለልጆቹ በጣም ያሳዝኑኛል። ውብዬ ደግሞ በጣም ትወደዋለች። ምንም ይሁን የልጆቹ አባት ነው። ይሄን ስለማይ አንዳንድ ፈተናዎች ሲመጡ ደግሞ ለመልካም ነው። ገብቷል አይደለ? እና ይሄ ደግሞ በቃ ያን ያህል ነገሮች የሚያስከፋ ነገር ያደረገ ሰው አይደለም። ገብቷል አይደለ? ሰው በማመንና ሰው ተከትሎ በሚሄዱ ነው። ገብቷል አይደለ? በጣም ንጹህ ሰው ነው ይሄ እና ንጹህነቱን እያየሁት አይደለም። እውነቴን ነው። እኔ ቀርበህ ብታየው እኔ አሁን እውነቴን ነው ብለህ በጣም በሱ ተስፋ እየቆረጥኩ ነው ያለው። በጣም እየተናደድኩበት ነው ያለው። እንደማከብረው ምን ያህል አከብረው እንደነበር ማለት ከራሴ የተሻለ ቦታ ሰጠው ነበር ለሱ። ገብቷል? ለምን እህቴን ነው በቃ ትልቅ እሷን ነው ይዞልኝ በቃ እየተንከባከባት ልጅ ወልደዋል። አይታል ሁሉ ነገር ታውቃለህ። ልጅ ወልደዋል። አንዳንዴ ደግሞ እንደዚህ አይነት ነገር ሲመጣ ለልጆች ስትል ትተዋለህ። ገብቷል አይደለ? ሁሌ ምቾት አይሆንም። እኔ አሁንም ድጋሚ እንድታለቅስ አልፈልግም። አብሶ በሱ ምክንያት እኮ ድጋሚ የማታለቅስበት እንዴ በባል እኮ ቤትህ እኮ ይባረካል። ገብቷል? ባል ቤትህን እኮ ብዙ ደረጃ ያደርስልሃል ታውቃለህ። እሱ ግን እኮ ማስተካከል እንችላለን። ኪራ እናት ነች። አሁን ደግሞ እሱ እንደ ወንድም ብታቀርበው ቀስ አድርገህ ብትመክረው ነገሮች እናስተካክላለን ብዬ አስባለሁ። ማድረግ ያለብን ሁሉ ዋጋ እንከፍላለን። እኔ ተስፋ እየቆረጥኩበት አሁንም ቢሆን እያየው ነው እያንዳንዱ ነገር እየሄደ እዛ ይጠጣል። ራሴን ነው ማጠፋው ይላል የሚያወራው እኮ እሱ ስሜቱ ስለሚጎዳ እኮ ነው። ለምን እንደሆነ ታውቃለህ እንደዚህ የሚለው እሷ የዋህ እንደሆነች ያውቃል። በቃ ምንም አይነት ችግር አችልም ካሁን በኋላ ታውቃለህ አይደል? ችግሮች ካሳለፈችው አንፃር ምንም አይነት ችግር ማሳለፍ አትፈልግም ከዚህ በኋላና በቃ ምንም ቢበደላት ምንም ቢያስቀይማት ይቅርታ ለማለት ነው እሷ ሐሳቧ ምንም ቢሆን ገባ። ስለዚህ እሱ ያለውን ነገር ስለሚያውቅ አድበስብሶ ነገሮችን እንግዲህ አሁን ታውቃለህ ያሳለፈችውን ችግር ስለምታውቅ እኔ ያው ትናንትም አውርተናል። ችግሮቿን የተረዳ ስለመሰለኝ ገብቷል። እሱንም የሚያድበሰብሰውን ነገር ታውቃለህ። ስለዚህ አሁን በጣም እኔ በጣም ትልቅ ውሳኔ ነው እየወሰንኩ ያለሁት። ይሄ ትልቅ ነገር ነው ይዤ የመጣሁት። ጠበቃ አናግሬያለሁ። የፍቺ ወረቀት ይዞልኝ መጥቷል። የምን የፍቺ ወረቀት? አሁን ሄጄ አስፈርማታለሁ። አንተ ቆይ ስለምን የፍቺ ወረቀት ነው የምታወራው? እነዚህ እኮ ምን ሆነ ነው እና ይወዱ አይደለም እኮ ለምን አትረዳውም? ለምን እድል አትሰጠውም? አንተ ሰጠሁት ከአንድም ሁለቴ ሶስቴ ሰጠሁት እና ታዲያ ለምን ወደ ፍቺ እኮ መፍትሄ እኮ አይደለም አንተ ነው እየሄደ ያለው እኮ ማስተካከል እንችላለን እኮ ይሄ እኮ ፍቺ መፈታት እኮ መፍትሄ አይደለም። ትልቅ ውሳኔ ነው ይሄ ትልቅ ውሳኔ ነው የወሰንኩት። ኪራ እንደዚህ ማድረግ የለብህም። ማስተካከል ከሆነ ነገሮችን ማስተካከል ከሆነ ያስተካክላል። በቃ ኃላፊነቱን ወስዳለሁ እና ይሄ በጣም ንጹህ ሰው ነው። ገብቷል አይደለ? በጣም ትክክለኛ ሰው ነው እኮ አይመስለኝም ያለውን ነገር እያየሁ ነው። ስለዛ እኔ ይኸውልህ ሶል
ያ አንተ አሁን ትደግፈኛለህ ብዬ ነው እዚህ ድረስ መጥቼ እያወራሁ ያለው። ነገሮችን ለማስተካከል ነው የምደግፍ እንጂ እንዲፋቱ አይደለም። እኔ ለምን እንደዚህ ታደርጋለህ ኪራ? ይሄ እኮ መፍትሄ አይደለም። አይ በቃ አሁን ሄጄ እሷን ማስፈርማታለሁ፣ እሱንም ሄጄ ባለበት አስፈርመዋለሁ። ምን ማለት ነው? ቆይ ይኸውልህ እየጠጣ ራሴን አጠፋለሁ በማለት ምንም አይመጣም። እንዴ ወንድሙ እኮ አብሮታል። ምንም ነገር እንዳይሆን እንዴ ኪራ ተረጋጋ እንጂ ምን ሆነ ነው? በዚህ ሁኔታ ውብዬ ብትሄድ ታዝንብሃለች፣ ውብዬ ታዝናለች። አንተ ለእህት አትጨነቅም? አስፈርማታለሁ መጣ ያለው ነገር ማለት። አረ ተረጋጋ ኪራ፣ በእናትህ ተረጋጋ። እንዴ ኪራ ምን ሆነ ነው? በዚህ ሁኔታ ቤት መሄድ የለብህም ኪራ፣ በእናትህ። አረ ኪራ በእናትህ ኪራ፣ አረ ኪራ አንተ ምን እያደረክ ነው? ኪራ ምን እየሆንክ ነው? አረ በእናትህ ኪራ በእናትህ ምን እያደረክ ነው? አረ ና እሺ፣ ቆይ እኔ እናንተ መጀመሪያ እናውራ። አንተ ቆይ እኔ እናንተ መጀመሪያ እናውራ። ቆይ እኔ እናንተ መጀመሪያ እናውራ። ኪራ በእናትህ ተረጋጋ። ቆይ እንዴ አሁን እኔ ትልቅ ውሳኔ ወስኛለሁ። ውሳኔ ወስኛለሁ። ኧረ ና ወዴት ነህ አንተ የምትሄደው? ና ቆይ ወዴት ነው የምትሄደው? ተረጋጋና ቁጭ በል። ኧረ ቆይ እንዳትጠሪያት። ቆይ ተረጋጋ ቁጭ በል። ተረጋጋና ቁጭ በል መጀመሪያ። አሁን ጥሩልኝ በእናታችሁ ጥራልኝ። አንተ ይሄ ነገር በእናትህ እንዳትነግራት በቃ። እንዴ ጥራልኝ። እኔ ምንም ነገር አልሰማም። ማንንም አልሰማም። በእናትህ ይሄ ነገር አሁን ከሰማች ውብዬ በጣም ትጎዳለች። ምንድነው የምትጎዳው? ምንድነው የምትሆነው? ኧረ በእናትህ ኪራ ምን እያደረክ ነው? በቃ ዝም በል ኪራ። ምን ሆነህ ነው? ምን እያደረክ ነው? ማውራት ነገር አለ። እባክህ ቦታ ስጠኝ። ቦታ ውብዬ በቃ ዝም ብለሽ ሂጂ። በቃ ችግር የለውም እኔ እፈታለሁ። ውብዬ ግቢ አንቺ። ምንድን የምታወራት አንተ? ቆይ ያማል ያንተ ጤነኛ አይደለም። በህይወት ውስጥ ትልቅ ውሳኔ እንድትወስኝልኝ ይፈልጋል። ስለምን የምታወራው? ብዙ ትልቅ ውሳኔዎች ትወስኛለሽ። ብዙ ነገር አለ። እስኪ ተረጋጋ መጀመሪያ። ምን ይኸውልሽ ራስሽን አረጋጊ። ብዙ ነግርሻለሁ። ብዙ ነገር እነግርሻለሁ። ኪራ ራስን አረጋጋ። ስለዛ ሴጣን ምንም እንድታወሪኝ አልፈልግም ከአሁን በኋላ። ኪራ ተሰረሳታ እንጂ ምን የልጆቹ አባት እኮ ነው። አንተ ምን ሆነ ነው? ቤተሰባችንን ክብር እያስነካሽ ነው ያለሽው። እያስናክሽ ነው ያለሽው። አይተሻል። ሽማግሌ ላክ አልኩት ከአንድም ሁለት ቀን ሶስቴ እየሄደ ይጠጣል። እሱ የሚያደርገውን ነገር እያንዳንዱ ታውቂያለሽ። ምን አይነት አንቺን ሊጫወትብሽ ምን ያህል እየሄደ ምን ያህል ደርጓል። እሱንም መረዳት አለብህ። እንደው ምንም አልረዳውም። አንተ ለምን እንደማትረጋጋ? እንዴት እረዳዋለሁ? በአንቺ ነው እኮ የመጣብኝ። አንተ ሌላ ችግር አለብህ ከሱ አይደለም። ችግሬ ከሱ አይደለም። አንቺ ላይ ከሚያደርሳቸው ችግሮች አንፃር ነው እኮ። ያስተካክላል እኮ ነው እኮ ያስተካክላል ነገር እያደረገ ያለው ያስተካክላል። ግን ተረጋጋ አንተ። እኔ እኮ ካንተ ወገን ሆኜ ነገሮችን አስተካክላለሁ። ይኸው የቤተሰባችንን ክብር እያስናችሁ ነው። መጀመሪያ ተረጋጋ። ታውቂያለሽ ምን አይነት ነገር እያደረገ እንደሆነ ታውቂያለሽ። እሱ እኛ እኮ የወለድን ሰዎች ነን። ስለመውለድ እኔ የአንቺ ህይወት ያሳስበኛል። አንቺ ስትኖሪ ነው ሁሉ ነገር የሚኖረው። ቤተሰብን ንቆ አቅም በስርዓት አክብሮ በስርዓት ነው እየኖረ። ቢያከብርማ ሽማግሌ ልክ ነበረ። አንተ እኮ ናይ እንደምታስበው ሰው አይደለም። በቃ ነገሮች ያገባኝ እኮ አሁንም ድጋሚ ሽማግሌ ስላላከ ነው። እኔ በቃ ነገሮች ይስተካከላሉ። ኪራ ነኝ ሽማግሌ ስላላከ ብዙ ትልቅ ውሳኔ ወስኛለሁ። እኛ እኮ እያስተካከልን ነው ነገሮች። አይመስለኝም የምታስተካክሉ አይመስለኝም። ምንድነው የወረቀት ምንድነው ያስከው? እሱን እየሄዳችሁ የምታባብሉት ይኸውልህ አንተና አሹ ታውቃለህ። እየሄዳችሁ እያባበላችሁ ትስሩ አለው ነው ተጎን ትሉታላችሁ። ምን ማለት ነው? ልጅ ይውደቅና አይምሮሽን አዘጋጅ መጀመሪያ። ዝም ብዬ አላሳየሽም። አረጋጊ አይምሮሽን። ኪራ በእናትህ እናንተ መጀመሪያ እናውራ። በቃ እናስተካክላለን አልኩህ እኮ። በቃ በዚህ ሰዓት ይሄ ነገር ከሰማች ትጎዳለች። ምንም እናውራው ነገር የለም። ትጎዳለች ይሄ ነገር በዚህ ሰዓት ከሰማች። ምንም አዋራችሁ ነገር የለም። እስቲ ምንድነው ያስከው? ለምን አነግሩ? ምንድነው? ሰማይ ውብዬ በእናትሽ ሂጂ። በቃ እኔ አስተካክላለሁ። ምንድነው ያዘው? ሶል ምንድነው ያዘው? ምንድነው ራሴን ነው ማጠፋው እያለ ከአንቺ ጋር አይቀጥልም። ራሴን ስለማጥፋት ያወራልኛል። ምን ማለት ነው? አይደለም። ቆይ አንተ ወንድ አይደለህ እንዴ? ለምን የማትረዳው? እንዴት እረዳዋለሁ? እህቴ ላይ እንደዚህ አይነት ነገር እያደረገ እንዴት እረዳዋለሁ? በቃ ሰው እኮ ይሰራል። ስህተትማ ስለሰራ ያለውን ነገር አክብሮሽ ቤተሰባችን አክብሮ ያለውን ነገር እንዲጨርስ አድርግ ያረኩ ነበር። አክብሮ ነው ያገባኝ። ገብቶሃል አይደለ? አክብሮ በስራ ሽማግሌ ለምን አሁን ሽማግሌ መላክ አቃተው? አይኑ ማየት ያቅተዋል። ለምንድን ነው ያደረገብሽን ነገር ስለሚያውቅ እኮ እሱ እኮ ልክ ነህ ኪራ። እኔ እኮ እስማማለሁ። ልክ ነህ። በቃ ጎቷታል ውብዬን፣ ግን ምንም ይሁን ትወደዋለች፣ እሱም ይወዳታል። ገብቷል አይደል? ልጆች አላቸው። ስለዚህ ነገሮች ይስተካከላሉ። እድል አንድ ሳምንት ቢሆንም ጊዜ ስጠን። በቃ እናስተካክላለን ነገሮች።
እኔ ደግሞ ካንተ ወገን ነኝ ሁሉ ነገር አስተካክላለሁ። እስካሁን ድረስ ታገስኩ ያለውን ነገር ታግሻለሁ። መቼ ታገስክ? እስቲ ከዚህ በላይ እንዴት ትዕግስት ይኑረኝ? ያለው ነገር ታውቃለህ አንተ ከስሬ እኛ ደግሞ ነገር እናወራ እኮ ፈቃደኛ አይደለም። ለምን ትጨቀጨቀኛለህ አንተ? በቃ እኔ ትልቅ ውሳኔ ወስኜ ነው የመጣሁት። ለምን ቀስ ብዬ አወራለሁ? እንዴ ቀስ ብዬ እንዴ ልረጋጋው ብዬ ባንቺ እኮ ነው የመጣው። እንደዚህ አይነት ሰው እንኳን አይደለም አልገባኝም። ባንቺ ነው የመጣው። ባይነ ብሌን እኮ ነው የመጣው። ኪራ በእናትህ ተረጋጋ። በቃ እንዴት እንደዚህ ትኛለሽ? በቃ ቢያንስ አደራ። ይኸው ኪራ በእናትህ አትንገራት። በቃ አሁን እንዴት እንደዚህ ትኛለሽ? በእናትህ ና በቃ እንውጣ። እንሂድ በቃ ኪራ በእናትህ እንሂድና ውጭ እናውራ። እኔ እናንተ አንተ በዚህ ሁኔታ ይሄ ነገር ከሰማች እሷ ትጎዳለች። አንተ ምን ሆነህ ነው? አልወጣም። ለቀኝ ወደ እሺ እየተደረገ ያለው ነገር እያየሽ ነው። ሰላም ከጎኗ ነሽ። ችግሯን ሁሉ ያሳለፈችው ነገር ታውቂያለሽ። ታዲያ እንዴት እንደዚህ አሁን መቶ በአንዴ አይነት ነገር አዘጋጅተሽ እኔ አስተካክላለሁ። ችግር የለውም። ምንድነው ይዘህ የመጣው? አትናገር። የኔ ሀሳብ የቤተሰቡ ሀሳብ አይከበርም ነው በእናንተ ዘንድ። በጣም ነው ማከብረው። ይኸው ስለማከብረው ነው ኪራ ይሄ ነገር እያደረጋለሁ። እኔ እናንተ መጀመሪያ እናውራ ውጭ በቃ እናስተካክላለን አልኩህ። ኪሩቤል ለምን አልነግረህም? አንተ ቆይ እህትን አታዝንላት? እህት አታሳዝንህም? አታሳዝንህም? እህት አሁን ይሄ ነገር ብትነግራት በጣም ነው የምትጎዳው። ለልጆቹ አታስብም? አስብ እንጂ አንተ ቆይ አስብ። ይሄ እንድትነግራት እኔ አልፈልግም። በቃ አሁን ትልቅ ነገር ይዤ መጥቻለሁ። ገባሽ? በጣም በህይወትሽ ትልቅ ውሳኔ እንድትወስኝልኝ እፈልጋለሁ። ገባሽ አይደል? መጀመሪያ እኔ አንድ ነገር ነገር ምንድን ወንድሜ አንተ ጋር መቀየም ፋሚሊ ማስከፋት አልፈልግም። ፋሚሊያችን እየተከፋ ነው። በሱ ምክንያት እየተከፋ ነው። ችግር ውስጥ እየገባ ነው። ለምን ባንቺ ምክንያት ይሆናል? ለምን እኔ ባለ ትዳር ሴት ነኝ። ገብቶሃል አይደለ? ቢሆንስ ሰው እንደዚህ ሁኚ የሚለኝ ሴት አይደለሁም። ገባክ? ቢሆንስ እንደዚህ የሚባለው ፋሚሊ ጋር ያለ ሴት ያላገባች ያልወለደች ስትሆን ነው። ገባህ አይደል? እኔ አንቺ ላይ ሲቀልድ ታዲያ ዝም ብዬ አሁን ወለደችና ምናምን ብዬ ዝም ብዬ ማየት አለብኝ? ይኸውልህ ያንን ነገር አብረን ሆነን እንድታስተካክል ነው የጠራሁት እንጂ ማለት ነው እኔ ልወስንልሽ የሚለኝ ሰው ፈልጌ አይደለም። ገብቶሃል አይደለ? ስለዚህ የኔ ብቻ ውሳኔ አይደለም። ቤተሰብሽን አታከብሪም? እሺ እንደዛ ያልሽኝ አላከብረው። ታዲያ ለምን እንደዚህ ትይኛለሽ? ለምን ታስጨንቃት? በእናትህ ይኸው በዚህ ሰዓት መጨነቅ የለባትም ኪሩቤል። እኔ እኮ ለእሱ ስለማዝን ነው። አንተ እኮ ልክ ነህ። ይኸው ምንድነው ይሄ? ምንድነው አሳየኛ። ታያለሽ። መጀመሪያ በእንደዚህ አይነት መልኩ አይደለም ማሳየሽ። ታያለሽ፣ ሁሉን ነገር ታያለሽ፣ ትወስኛለሽ። አሁን እኔ ስለዛ ሰይጣን ማሰብ አልፈልግም። ገባ? አንተ እኔ ስለሱ ነገሮች እህት በቃ በዚህ ሰዓት መጨነቅ የለባትም ነው እያልኩ ያለሁት። ይሄ ሰውዬ በእንደዚህ አይነት መልኩ ሊያልፍ ከፈለገ ነገ ከነገ ወዲያም መጥቶ ይቅርታ እንደዚህ አድርጊልኝ ቢልሽ አንቺ ትመለሻለሽ። እና ታዲያ ባለቤቱ ናት እኮ። እኔ ደግሞ አልፈቅድም። እስከዛሬ የተደረገው ነገር አውቃለሁ። እስከዛሬ አስብ፣ እሺ፣ በደንብ አስብ። እስከዛሬ የተደረገው ነገር ታውቃለች። እና በቃ በይቅርታ ታለፈ እኮ። አንተ ይቅርታ ማለት ነው። በእንደዚህ አይነት መልኩ አይደለም ይቅር የሚባለው። በእንደዚህ አይነት መልኩ አይደለም። ምንድን ነው ፈልገው? ለምን ቤተሰቦቿን ይቅርታ ቤተሰብ ማክበር የለብኝም እያላችሁ ነው? ምን ማለታችሁ ነው? እነሱ እንኳን እንዳንተ አላከረሩም እኮ። ይኸውልሽ ራስሽን አረጋጊ። ያለውን ነገር አብረን እንወስናለን። ከእኔ ምን እንደምትፈልግ ግራ ነው የገባኝ። ገብቶሃል አይደል? በእናትህ እኔ እዚህ የጠራው ነገሮችን እንድታስተካክል ጠራው ካደለ እዚህ አንተ ደግሞ ነገሮችን መስቀልቅል እያረግብኝ ነው። አልገባኝም። የሆነ ሀሳብ እየገባኝ አይደለም። በቃ እንደዚህ የሆነች አንተ አታሳዝንም? አንተ በዚህ ሁኔታ እንዴት ነው ይሄ ነገር አንተ እሷ ለመንገር ብትወስነው? ከዛ በኋላ እድሜ ልኳን አታለቅስም። አንተ ሁሌ ነው እያለቀሰች እንድትኖር ነው እያልክ ያለው። ችግር የለም። እቺን ጊዜ እናልፋታለን። አብረን ነው አይደለም። ከኔ ምን እንደምፈልግ ብቻ አንቺ ነው የምፈልገው። አንቺ ምንም የምፈልገው ነገር ሳይሆን ኧረ በእናትህ ኪራ እንደዚህ እያለቀሰች አታሳዝንም? እሱን ችግር ፈትቼ ሄደው ምንድነው አሳየኝ። ምንድነው ይዘህ የመጣው? ይኸውልህ ከናሁን በላይ ምንድነው? አልገባኝም። ይኸውልሽ ይሄ ትልቅ ውሳኔ ወስኜ ነው የመጣሁት። በእናትህ ኪራ በእናትህ አንተ ውሳኔ የምኖር ሴት አይደለሁም። እሺ ቁጭ በይ፣ እነግርሻለሁ። ስሚ ሄጄ ጠበቃ እናገር። ኧረ ኪራ እባክህ በእናትህ ገባሽ? በአንቺ ህይወት የተደረገውን ነገር እያንዳንዱ ነገር አስቢ፣ አስተውይ። ቆይ ኧረ በእናትህ ላስረዳበት። በጣም ትጎዳለች። እመነኝ ኪራ፣ በጣም ነው የምትጎዳት። ብዙ አስለቅሶሻል። ቤተሰብ አምኖ ሰጥቶት ለሱ ኃላፊነቱን ሊወጣ አልቻለም። እንደ ባልነት ሊንከባከብሽ አልቻለም። ካሳለፍሽው ችግር አንጻር ይሄ ለአንቺ አይገባሽም። ገባሽ?
ሽማግሌ ላክ ብየዋለሁ። ሽማግሌ መላክ አልቻለም። ታውቂያለሽ እያንዳንዱ ነገር እኔ ዝም ብዬ የወሰንኩት ውሳኔ አይደለም። እሺ ጠበቃ እናግሬያለሁ። የፍቺ ፎርም ሰጥቶኛል። ትፈርሚያለሽ። ምን ማለት ነው? ምን ማለት ነው? ምን አብዳለ ትፈርሚያለሽ። አልፈርምም የምትይ ከሆነ ደግሞ ፍርድ ቤት ሄደሽ ያስፈርምሻል። ገባሽ? እሱንም ሄጄ አስፈርመዋለሁ። ያለውን ነገር እሱን ሄጄ አስፈርመዋለሁ። ኪራዬ እኮ መፍትሄ አይደለም። ዋጋውን ሰጥቼ አስፈርመዋለሁ። አይደለም ምን ማለት ነው? አላከብራለሁ። አይደለም አፋታኝ ብያለሁ። ያለው አይደለም አፋታኝ ብያለሁ። ጠበቅኩት፣ ጊዜ ሰጥቶ ጠበቅኩት። እስካሁን ድረስ ዝም ብዬ ጠበቅኩት። ታማክረኝ ጠበቃ ያስፈረምከው ጠበቃ ልቀቂ ይበላሽ። ለምን ነው ፍሬ የምትይዝ ላይ ስለምን ጠበቃ ነው የምታወራው? አንተ ማን ጠይያለህ? ተቀመጪ፣ ተረጋጊ፣ ራስሽን አረጋጊ። ታምኚበታለሽ። ባሰብኩት ሀሳብ ተረጋጊ። አይደለም እሷ አብራችሁ ነው እንደዚህ ያደርጋችሁ? እኔ አላውቅም። ጠርቶኝ ያለው ነገር እኔ ነኝ ማለት ነው። እዚህ ተመልሰህ ይሰማኛል። ለማፍረስ ነው አልፈርምም። ይኸውልሽ ታስገድደኛለህ። ካልሆነ የሚቀጥል አይመስለኝም ይሄ ነገር። የልጆቿን አባት ሊቀጥል እነሱ ሲለያዩ ልጆቹን እየበተኑ እንደሆነ አስብ አይመስለኝም። እና ይሄን ያክል ያጠፋው ይሄን ያክል ጥፋት የለም። ወድ እንዳልሆነ እንዴ ለምን ባጅ ያስለቀሳት ነው ያለው? ለምን ባጅ ያስለቀሳት ነው? እኔ ደስተኛ ነኝ። አንተ እኔ ጋር ስለሆነ ደስተኛ ነኝ። እኔ አንቺ ላሳለፈው ነው የመጣው። ያሳለፈው ችግር ታውቂያለሽ አይደለም። እኔ ደስተኛ ነኝ። አሁን ያለሁበት እያረከው ያለው ነገር እኔ ደስተኛ አልፈልግም። ልክሽን ደስተኛ ትሆኚ ከዚህ በኋላ ኪሩቤል ደስ አለ አይደለ? ደስ አለ አይደለ? እድሜ ልኳን ደስተኛ ትሆኚ። እኔ እኮ ይኸውልህ ከአንተ ወገን ሆኜ ነገሮችን አስተካክላለሁ ብዬ ነበር ያሰብኩት። አይመስለኝም። ሶል እየተረጋጊ ካሳለፈችው አንጻር የተደረገው ነገር እሱ እያደረገ ያለው ነገር ሁሉ በጤነኛ ጊዜ ትበደል በቃ ባሏ ነው የሚጸጸትበትን ውሳኔ ነው እየወሰደ ያለው። እህትን ታጣታለህ በዚህ ውሳኔ። ተረጋጋና አስብ ኪሩቤል። ለማትረፍ ነው ካለው ችግር ለማውጣት ነው። ይሄን ሁሉ ውሳኔ ኪሩቤል አስተውል። ይሄን ሁሉ ውሳኔ ወስነው እየመጣች ነው። አስተውል። አንተ ሰላም እንድትሆን አትፈልግም እንዴ? ሰላም እንድትሆን ነው። የእድሜ ልክ ሰላም እየሰጧት ነው ያለው። ግን በዚህ መንገድ አይደለም ኪሩቤል፣ በዚህ መንገድ አይደለም አይመስለኝም። እውነት ማረጋጋት ሲገባ እንደዚህ አይነት ነገር ወሃምጣላሽ ትረጋጋለች። የልጆቿን አባት ያለው እንደዚህ ያረጋት ያሳለፈችውን ችግር እዚህ ሁሉ ደረጃ ያደረሳትን ሰው ተረሷል። ያንተ ብሷል፣ ያንተ ባሰ። ይሄው እንታለቅሱ ባንተ ምክንያት ነው። ስለ ትዳር ባላቅም ስለ እህትነት ግን አውቃለሁ። አይ አልወለድክም። ለዛ ነው ስሜቱን አታውቀውም አይደል? የወለደና ያገባ ስሜቱን ያውቀዋል። እሺ ለዛ ነው ሙሉ የተጫወተባት ነው ዝም ማለታችን ነው። ማስተዋል የተጫወተባት ነው ማለት ነው። ተረጋጊ። ተውኝ እንደዚህ ስታለቅስ ደስ ይላል ኪሩቤል። ካሁን በኋላ እሷ ሳታለቅስ ነገሮች ማስተካከል እንችላለን። ኪሩቤል ካሁን በኋላ አንተ እኮ በቃ እንዳልከው ጭራሽ የሰው ሀሳብ መቀበል አትፈልግም ኪሩቤል። እንዲመጣ ነው የምትፈልገው ወደ ቤተሰብ አለ ችግር የለውም። በቃ ስንት ቀን ማለት ነው ከመጣሁ ስንት ቀን እንደሆነ ታውቂያለሽ። ያለውን ነገር ግን እሱ እያድበሰበሰ ራሴን አጠፋለሁ፣ እንደዚህ አደርጋለሁ፣ እንደዚህ ሆናለሁ እያለ እሷ እያሳለኝ ነው እየሞከረ ነው። ምንድነው ያለው? ስለማይፈልግ ነው እንደዚህ ይሆናል። አንተ መረዳት እሱ እኮ ይኸውልሽ ትዳሩ ስለገባ ነው መረዳት ያለው እና ትዳሩ ስለማይፈልግ ዝም ብለህ አንተ ይዘው የሚሰራው ነገር ስለምታውቂ አንቺ ይሄን ወረቀት ለመፈረም ራስሽን ብቻ ዝግጁ አድርጊ። የባሰ ነው ማለት አልፈርምም። አንተ በእናትህ ኪሩቤል አታስጨንቃት። በእናትህ በኔ ህይወት የመወሰን መብት የለም። ወንድሜ ነህ አውቃለሁ። ገብቶሃል አይደለ? ግን በኔ ህይወት የመወሰን መብት የለም። በቃ አልፈልግም። ትዳሬን ፈልገዋለሁ። ገባህ አይደል? አልፈልግም። እኔ መጫወቻ አይደለሁም። በቃ አቁም። ይሄን ወደዛ አድርግልኝ። ይሄንን ገባህ አይደል? አልፈልግም። በቃ ዞር ለማፋታት ነው የምትለፋው? ለማፋታት ነው? ይኸው እንደዚህ እንድትሆን ነው የምትለፋው? ይቅርታ ነው ያለው። ተረጋጊ በእናትህ። ቤተሰቦቿ ከሄዱ ይቅርታ መጠየቅ አለበት። አንተ ቆይ አሁንም ልታስለቅሳት ነው? አንተ ከናሂ በምን ተሻልክ? ልታስለቅሳት ነው እንደ መጣህ? እኔ እኮ ከአንተ ጋር ሆኜ ነገሮችን አስተካክላለሁ። ቶይ ላዋራት ነው። እኔ አንተ ነገር ልንገር። ገባህ አይደለ? ኪሩቤል ፈልጓለሁ። ገባህ አይደል? ትዳሬን ፈልጓለሁ። ልጆችን ፈልጋለሁ። ከፈለክ ወደ መጣበት መሄድ ትችላለህ።
ከዚህ በኋላ ግን በኔ ህይወት የመወሰን መብት የለም። በቃ እኔ የምኖረው ገባህ ያስተካክሏቸዋል ያለውን ነገር ገና እያየሁ አይደል አልሰራም እያየሽ ነው ግን ያለው ነገር በቃ ምንም እንትን ሊሆን ሊስተካከላቻል እሱም ሊያስተካክላቻል እሱም እየተስተካከለ ነው እየተዘላዘለ ነው እዛ ሄዶ ራሴ ነው እንደዚህ ነው ማረጋው እንደዚህ ያረጋ ማስተካከል እንችላለን ኪራ ያከበረ አይመስለኝም እውነቴን ነው ብለሽ ያከብራል እሱ ቤተሰብ በጣም ነው የሚያከብር በጣም ነው የሚወድ ግን በቃ ነገሮችን እሱ እናገኘውና እናውራ ኪሩቤል እኔ እዚህ ድረስ የመጣሁት እኔ ላንቺ ተመልሰ ሂድ እኔ ህይወት የሚያመሰግን ሰው የሚያስተካክል ሰው ነው የምፈልገው ስለማልፈልግ ነው ኪሩቤል እኔ እኮ በአንተ ሀሳብ እስማማለሁ ግን በዚህ መንገድ አይደለም ገብቶሃል እኔ እንዴት እሱ አትረዳኝም እንዴት አትረጂኝ ቢያንስ አንቺ እንዴት አትረጂኝ ጭራሽ ፍቺ ወረቀት ይዘልኝ ትመጣለህ ታይ ነገር ከነገ ወዲያ የሰውዬ ምን እንደሚያመጣ ምንም ያምጣ መብቱ ነው እኮ የሰው ልጅ ካልፈለገ እኮ መብቱ ነው እና አንቺ ስትሞቺ እኔ ቆሜ ማየት አለብኝ በቃ አልሞትም ራሴን ችዬ እኖራለሁ ገባህ ምን እያላችሁ አንተ ለኔ ነው የምታስበው ግን አሁንም የባሰ እየሞተች ነው በዚህ መንገድ አይደለም ገብቶሃል አይደለ ለምን እንደዚህ ትሉኛላችሁ እውነት ተረጋጋ እስቲ አስተውል እስቲ ወንድም ተረጋግቼ እኮ አስቤበት ነው እስቲ እናንተም ተረዱት እሱ እኮ እውነት ይዟል እውነት አለው ግን በዚህ መንገድ አይደለም ነው እሱ ግን ኢሞሽን እየሆነ ነው እኮ ይኸውልህ እሷ እየተጎዳች ነው እኮ በእህቴ ነው የመጣው እህቴ የሆነ ነገር እያደረገች ውብዬ በእናትሽ ተረጋጋ በጨዋነት ሄጄ ልለምነው እግሩ ስር ወድቄ ልለምነው አሁንም እኮ እያለቀሰች ነው ተስተካክሏል እሱ ይፈርማታል ይሄ እኮ ትክክለኛ አመለካከት አይደለም አስፈርማለሁ ትክክለኛው እሱን እንደሷ ምን ለማመጣት እንዳይመስልሽ አፍንጫውን ይዤ ነው ማስፈርም አፍንጫውን ይዤ ነው እየታገሰ ነው እሱ እኮ ስለታገሰ ነው የምታወራኝ እሱ እኮ አንተ እያከበረ እስኪ አይታገሰኝ ምን እንደሚያመጣ እጁን እኮ አይታገረብህም በጣም አክብሮ ከአፉ የሚያወጣው ነገር ውብዬ በእናትሽ አታልቅሽ አንተ የእነሱን ትዳር በመፍረስ በህግ ራሱ ትጠየቅበታለህ ልክ ነው እያደረገ ያለ ሰላም ምን እያወራሽ ነው የሚያወራው እኮ ልክ ነው ልክ ነው መፈታት ነው ልክ ማፋታቱ አይደለም ወንድሟ እኮ ነው የእሷ ጉዳት እንደዚህ ስላናደደው ነው ይሄን እያደረገ ያለው ወንድሜ የሱ እኮ ባሰብ ግን በዚህ መንገድ አይደለም ነው እያደረገ ያለው ቢያንስ ተረዳኝ እኔ እኮ ስለተረዳው ነው አንተ ሜስ ደጋፊ ነህ መፈታት አለባቸው ባይነካ እኔ መፈታት አለባቸው አይደለም እያልኩ ያለሁት እዚህ እያስከፋኝ ነው ለኔ የምታስበው ስለዚህ ግን እሷን ሳታስለቅሳት ብዙ ነገር ማድረግ እንችላለን ገብቷል ይሄን ወረቀት ስታዘጋጅ ማማክርሽ ብዙ ሀሳብ ታስቢያለሽ ለምን ማለዝበው እሱ የሚለው ራሴን ማጥፋት መዝለል የሚለው አንቺ በእውነት ነው እውነቴን ነው ካሁን በኋላ ከሰሻለሁ እኔ እንዳላለቅስ ለማድረግ ነው ወይስ የቤተሰብ ክብር አሳስበው ነው የመጣኸው ንገረኝ የትኛው ነው የቤተሰባችን ክብር ምንም ማለት አይደለም ማለት ነው እኔ እንደዛ መልኩ ገባህ አይደል ግን ቅድሚያ የኔ ደስታ ይቀድማል ገባህ አይደል ደስታዬ ይቀድማል አንቺ ደስተኛ አይደለም ኑሮውን የምኖረው እኔ ነኝ ገባህ አይደል ህይወቴን የምኖረው እኔ ነኝ ሌላ ሰው አይደለም እኔ እንደዚህ አትናገሪኝ አይደለም ኑሮውን ትኖርልኛለህ እዚህ ስነ ስርዓት ያዥኝ ይኸውልሽ ነግሬሻለሁ እኔ ይኸውልሽ ንዴት ውስጥ እኔ ካንቺ ጋር መጣለኝ ለማውራት እያወራሁህ ነው ኪራ ይኸውልህ ላለማስከፋት እየሞከርኩ ነው ግን አሁን በጣም ቀይ መስመር ተረገጥክ የእውነት ሰላም ያደረገውን ነገር ታውቂያለሽ ያሳረገውን ነገር አልካድኩም እንዴት ይኸውልህ ያደረገውን ነገር አልካድኩም ኑሮውን ሊያስተካክል ነው አይደል አይመስለኝም በእንደዚህ አይነት ለምን ሽማግሌ አናከምስ ቤተሰብ የሚያከምስ ሽማግሌ መላኩ እኮ ነው ተቃውሞ አይደለም ልቀቅ ይሄን ወደዛ ጣል እሺ ገባህ ይሄ ማለት ነው የኔ ውሳኔ ይሄ የኔ ውሳኔ ነው ያንተ አይደለም ይሄ የኔ ትዳር እንጂ ያንተ አይደለም ገባህ ወንድሜ አስተውል ተረጋጉ እንጂ ምን ይሰማ ተረጋጉ ስጣው አንተ ደግሞ አይደለም በእንደዚህ በጸብ ላይ ይቀደዳል ኪሩቤል አይሆንም በእለ ሌላ ችግር ነው የሚፈጠረው ናሁም ተረጋጋ ስጣው ችግር የለውም እሷን ማስለቀስና ማሳዘን ነው ዓላማ ኪሩቤል ይሄ የተለፋበት እና ይኸውልሽ ካሁን በኋላ ያለውን ነገር ሁሉንም ነገር ከአንቺ ጋር አውርቼ ጨርሻለሁ ካሁን በኋላ ከሱ ጋር ልፈታ ነው ያለውን ነገር ያንን ሰይጣን ሰውዬ አፍንጫውን ይዤ አስፈርመዋለሁ ይሄን ወረቀት ገባሽ ካንቺ ጋር ጨርሻለሁ እናንተም ሰምታችኋል ያለው ነገር ራሳችሁን አሳምኑ ያለው ነገር እንደዛ ማድረጋችን ነግሬያለሁ ልንገር ተረጋጋ አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል ሕመሜን ባንተ እንደጨነቀኝ ላሳውቀው እንጂ እስኪገባ ከጄ ሺ ጉዳይ ባደርገው
ማለፉን በደጅ